ማነው? ማነው? እመቤት ሞኒት ምን ሆነሻል? ምንም አልኩ። እንዳትጠቂ። እመቤት ሞኒት ይሄ ቢላ በእጅሽ ምን ይሰራል? ዝም በይ እናት ዘይኒት። ምንም የምታውቂው ነገር የለም። ወደ እኔ እንዳትጠጊ። እመቤት ሞኒት ይሄ እብደት ነው። እባክሽ ቢላውን አስቀምጪ፣ ካለበለዚያ ግን ነገሮች ሁሉ ይበላሻሉ። ተይኝ እባክሽ። ከዚህ በላይ ህይወቴ አይበላሽም። ከመንገዴ ዞር በይልኝ። ተረጋጊ እባክሽ፣ እባክሽ ተረጋጊ እባክሽ። የኔ ልጅ ተይ እባክሽ። በቃ ዝም በይ። ምን አይነት ሰይጣን ነው የገባብኝ? እንደው እባክሽ የኔ ልጅ በቃ ዝም በይ። ነገር እኮ ያልፋል ያልፋል። እባክሽ ዝም በይ የኔ ልጅ። እሺ ዝም በይ ዝም በይ። አይ በቃ ይበቃል። ሁሉም ነገር ያልፋል። ለምን ይበቃሻል የኔ ልጅ። እና እንጂ እኔ ውድ በመጀመሪያ የትዳር ቀናችን ደስ የሚል ምሽት ይኖረናል። ይህ ሰርግ የኔ ፍላጎትና ምርጫ እንዳልሆነ የገባሽ አልመሰለኝም። ኖ አውቃለሁ፣ ግን ደግሞ እኮ ከዚህ በኋላ በትዳር ተሳስረናል። ምንም ወደኋላ የሚያስመልስ ነገር የለንም። አንድ ነገር እንድታቂልኝ እፈልጋለሁ። ምንድን ነው? ይሄ ቤት የኔ ነው እና ማንም ከኔ ቃል አይወጣም። እና እሺ ግልጽ ላድርግልሽ፣ ወይዘሮ ሙኒትን ማንም እንዲናገራት አልፈቅድም። ገባኝ። በጣም ጥሩ። በዚህ ጉዳይ ድጋሚ አልመለስበትም። ምንም አይነት ስህተት አልፈልግም። አታስቢ የኔ ውድ ባለቤት፣ በትዳሬ ካልመጡብኝ ምንም ያገናኘን ጉዳይ የለም። አብሬሽ ተኛው ማለት አፈቅድሻለሁ ማለት አይደለም። እኔን ግራ ማጋባትን አቁም እባክህ።
አአ ይሄ ቤት ግን ብዙ ለውጥ ያስፈልገዋል። ተመልከች፣ እነዚህ ደግሞ ጽዳት ይቀራቸዋል። ደግሞ እነዚህም አበቦች አልፈልጋቸውም። አለርጂ ስላለብኝ ከዚህ ቤት ይውጡ። ተግባባን? እሺ እመቤቴ ኤሊፍ። ሌላው ደግሞ እኔ ቁርስ ስበላ የፀሐይ ብርሃን እያየሁ ነው መብላት የምፈልገው። ስለዚህ እኔ ባልኩት መሰረት ሙሉ ቤቱ ይቀየራል። ተግባባን? ይቅርታ እመቤት፣ ይሄ ቤት እኮ ለአመታት እንደዚሁ የዘለቀ ነው። ለአመታት የነበረው አሰራር እኔ ጋር አይሰራም። አታየም እንዴ ቤቱን? ምንም የሀብታም ቤት አይመስልም እኮ። ደግሞ ከዚህ በኋላ የዚህ ቤት እመቤት እኔ ነኝ። የቀድሞ ስርዓትና ያንቺ አደራደር እዚህ ቤት ውስጥ ምንም አይነት ቦታ የላቸውም። ይቅርታ እመቤት፣ እኔ የዚህን ቤት ስነ ስርዓት ጠብቄ ነው የኖርኩት። እያንዳንዱ የተቀመጠው በራሱ ምክንያት ነው። ያለ ምንም ምክንያት ቤቱን መቀየር ቤቱን ማበላሸት ይሆንብናል። እኔን ለመቃወም እየሞከርሽ ነው ዘይኒት። እዚህ ቤት ውስጥ እኮ ያንቺ ስራ ማዘዝ ሳይሆን መታዘዝ ነው። ይሰማሻል? ትዕዛዜን የማታከብሪ ከሆነ ለውጡ የሚጀምረው ከአንቺ ነው። እሺ ምን ታበጫለሽ? ዳይ ወደ ስራው። እሺ እመቤቴ። ከዛሬ ጀምሮ ከዚህ ቤት 2 እመቤቶች አሉ። ኤሊፍ ውዴ፣ ቀስ በቀስ የቤቱን ስራ ትረከቢያለሽ። ኤሊ፣ ምን ነው ዝም አልሽ? ሀሳብ ስጭበታ። እማዬ። አቤት ልጅ፣ አዳር ጥሩ እንደነበር መቼም ተስፋ አደርጋለሁ። እባክሽ እዚህ ቤት ሁሉም ነገር ባለበት እንዲቀጥል ነው የምፈልገው እና ዜኒት ከአመታት ጀምሮ የዚህን ቤት ስራ እየሰራች ነው። ማንም ስራውን አይቀይረውም። ለውጥ ካለ እኔ ነኝ የማሳውቀው። እንዴት ልጅ? አንዳንድ ነገሮችማ ከአንተ ጋር መቀየር አለበት። እማዬ እባክሽ። እኔ ውድ ባለቤቴ ባቀረበው ሀሳብ እስማማለሁ እማዬ። እሺ እንዳልክ ልጅ፣ ሁላችሁም ወደ ቁርሳችሁ ተመለሱ። እመቤት ማለት እየበላሽ እንጂ። እሺ ልጅ ታውቂያለሽ መቼም ትንሽ ብቻ እንዳለ እሱም የንጉስ ልጅ ማየት ይሄ እንደማንቺ ታረጊያለሽ ብዬ አምናለሁ። እንደምታሳይ ነው ሞኒካ ላሳየችኝን አንቺ ታሳይኛለሽ። ይሄን በጉ ትጠብቃለህ ልጅ ልጅ ያን ልጅ ስትወልጂ የዚህ ቤት ሙሉ በሙሉ ወራሽ አንቺ ትሆኛለሽ። መፍጠን አለብሽ። በጊዜሽ መጠቀም ያንቺ ድርሻ ነው። እኔ ሜዳውን ኳሱን ማቅረብልሻለሁ። አታስቢም ማለት በቅርቡ ያችን ልጅ በእጆቹ ያስታጥፋል። እሺ የኔ ልጅ እንዳብሽ አድርግልኝ። ነይ እስኪ የኔ ቆንጆ እተማመንብሻለሁ። ኤሊ ፍጠኝ፣ ወደ ሀብት ማማ ተሻገሪ።
ወልደሽ ተወልደሽላችኋለሽ። ከዛ አንቺ በሀብት ላይ ሀብትን ትቀዳለሽ። ያንን ደስታ ታይሽ ነበረች ሁሉ ከእግርሽ በታች ይነጠፋሉ። ከዛሬ ጀምሮ ይሄ ኪችን በእኔ ትዕዛዝ እንደሚመራ ታውቂያለሽ አይደል ወይዘሮ ዜኒት? ይቅርታ እመቤት፣ የዚህን ቤት ትዕዛዝ የምቀበለው ከወይዘሮ ሙኒትና ከአቶ ንጉስ ብቻ ነው። ጠዋት የተግባባ መስሎኝ ነበር ወይዘሮ ዜኒት። ለነገሩ በቅርብ ጊዜ ያንን ልማድሽን ትቀይረዋለሽ። ይቅርታ እመቤቴ፣ ደግሞ ይህን ትዕዛዝ የሰጡኝ አቶ ንጉስ ናቸው። ምን? ወይዘሮ ዜኒት የዚህን ቤት ስራ በሚገባ እየሰራች ስለሆነ እያመሰገንኳት ነበር እና ደግሞ ከዚህ ቤት ጋር ያላትን ትስስርም እያጫወተችኝ ነበር። ወይዘሮ ዜኒት የተተኮሱ ሸሚዞችን መኝታ ክፍል ያምጭ። እሺ አቶ ንጉስ። በጣም ጥሩ። ከዛሬ ጀምሮ እንዴት እግሬ ስር እንደምትወድቂ ያሳይሻለሁ። እሺ ጠብቂ። ቆይ ይሄን የልጅ ሽማግሌ ያለቀውም እመቤት ሙኒት። አረ ወይዘሮ ዜኒት እኔን አራርጠሽ አንቺ ልትይዢ? እኔ እኮ ካቦ ሸማኔ ጋር ጫፍ ወዳለ አንደኛ የወጣው ሰው ነኝ። አንተ ምን እያልክ ነው? ያዙ ያዙ እንዳያመልጥሽ። ቆይ ግን አንቺ የዚህ ቤት እመቤት ነሽ ወይስ ደግሞ ከሰራተኞቹ ጋር የምታብጂ አገልጋይ ነሽ? ይሄን የመሰለ ትልቅ የመኳንንት ቤት ወደ ጭፈራ ቤት ቀየርሽው እኮ። ይኸውልሽ የኔ እመቤት እዚህ ጋር ስስቂ ብለሽ ሊሆን ይችላል፣ ግን ደግሞ ይሄ ሳቅሽ የመጨረሻ እንደሆነ አውቂሽ። ስሚኝ እመቤቴ ኤሊፍ፣ እኔ እንዳንቺ ተንኮል አይደለም ማስበው። ብዙ አትፈንጪ። የዚህ ቤት በር ለአንቺ ለዘላለም የሚዘጋበት ቀን በጣም ቅርብ ነው። ይሄን በር የሚዘጋው የሚከፍተው አቶ ንጉስ ነው። አንቺ ግን እዚህ ቤት ውስጥ የሰላም ጠላት ሆነሽ ነው የምትቀር። እኔ ከአንቺ ጋር ምንም ችግር የለብኝም። እባክሽ አሁን ታሳልፊ። ፈጣሪ ሆይ እርዳኝ። አቤት እማዬ፣ ጠርተሽኝ ነበር። ቁጭ በይ። የዚህ ቤት ጦርነት በጩኸት አይሸነፍም፣ በትዕግስት ነው። አልገባኝም እማዬ። ቅድም ምን እየተፈጠረ ነበር? ልታስረጅኝ ትችያለሽ? እንዳሰብሽው አይደለም እማዬ፣ ምንም የተፈጠረ ነገር የለም። እንዳየሁት ከሆነ ጥሩ አላደረግሽ። ይቅርታ እናቴ። በደንብ አድምጪ። ሙኒትን አታስፈራሪያት። ከቻልሽ ብልጥ ከሆንሽ እራሷ ቤቱን ጥላ እንድትሄድ አድርጊ። ይህንን የምልሽ ከክፋት ወይም ከጥላቻ አይደለም። ሙኒት በጣም ጥሩ ልብ ያላት ናት። እንደሚገባ ተረድቻለሁ እማዬ። ነገር ግን ለአንቺ ምቾት እንዲሰጥና ልጄ ንጉስ በአንድ ልብ ትዳሩ እንዲመራ ነው። ይኸውልሽ አሁንም ድረስ የእሷ ፍቅር እንዳልወጣለት ከዓይኑ ላይ ያስታውቃል። እሺ እማዬ፣ እንዳልሽ አድርጋለሁ። ጨርሻለሁ። መሄድ ትችያለሽ። ምን ጊዜ ደስተኛ ለምን ትሞክሪያለሽ? ግን አይኖችሽ እውነቱን ይናገራሉ።
ደስታህን ማበላሸት አልፈልግም። የኔ ደስታ አንቺ ሳላይ አይሞላም። እኔንም የምጨምረው በአንቺ ተስፋ ውስጥ ነው። ይህ መልክሽ አሁንም ያው ነው። መጀመር የተገናኘንበትን ጊዜ ነው የሚያስታውሰኝ። ያኔ ፊትሽ ላይ የነበረው ሰላምና ፈገግታ አሁን ግን ጠፍቷል። አቶ ንጉስ፣ ሰላም በራሱ ጊዜ አይጠፋም። ሰላምን የሚያጠፉ ሰዎች ሲመጡ ግን በግድ ይሸሻል። እኔ አሁንም የድሮ አሞኝት ነኝ፣ ግን እዚህ ቤት ውስጥ ያለው ነገር አሁን ከብዶኛል። እኔ ከሁሉም ነገር አንቺን ለመጠበቅ እየሞከርኩ እንደሆነ እንድታቂልኝ እፈልጋለሁ። ለመጠበቅ እየሞከርኩ ነው፣ ግን እኮ በየቀኑ እየተሰበርኩ ነው ያለሁት። እዚህ ቤት ውስጥ ማንም ከአንቺ በላይ ለእኔ ትርጉም የለውም። ፍቅር በቃል ብቻ አይገለጽም። እናቴ እድሜዋ ገብቷል። ኤሊፍ የቤተሰብ ተው በቃ። ንጉስ፣ አሁንም እሷን ለማስደሰትና እጆቿን ለመያዝ እየሞከርክ ነው። እኔ እያለሁማ እሷ የዚህ ቤት እመቤት ሆና አትቀጥልም። አንድ ቤት ለአንድ እመቤት ነው የተፈቀደው። ኤሊፍ አስቢ እንጂ፣ ወይዘሮ መሪማ ያለችሽን አስቢ። ነገሮችን በጸብና በጩኸት ሳይሆን በትዕግስት ፍቻቸውን ያለችሽ። እንደዛ ማድረግ ነው ያለብሽ። ሰላም ቤተሰብ። አመሰግናለሁ። እኔ ነኝ ያፈላሁት እማዬ። አሁን እስክጠጣው ቸኮልኩ። አስቤው አልነበረም፣ ግን እኮ አንቺም እጄን ገብተሽኛል። እኔ አልገባሁሽም። ውሸታም ራስሽ ነሽ የደፋሽብኝ። አቶ ንጉስ አየሃት አይደለ? እጄን አቃጠልሽኝ እኮ። በእውነት ነው ያውቅ ያደረኩት ምንም ነገር የለም። ኤሊፍ ምንድን ነው የተፈጠረው? አቶ ንጉስ፣ እኔ ምንም አላደረኩም። እኔ በዚህ ሁኔታ እንደውም እዚህ ቤት ውስጥ መቆየት አልችልም። በቃ እወጣለሁ። በቃ ምንም አልፈልግም። ኤሊፍ ምንድን ነው ያደረግሽው? እውነት እምላለሁ እማዬ፣ ሁሉም ነገር አጋጣሚ ነው። እባክህ ወይዘሮ ኤሊፍ ተጨንቃለች። እባክህ ልትረዳት ይገባል። እማዬ የተቃጠለችው እኮ ሙኒት ናት። የእጄ ላይት ይገባል። እኔ እሷን አያታለሁ። አንተ ኤሊፍን ውሰዳት። ትሰሚኛለሽ? ድጋሚ እንደዚህ አይነት ነገር እንዳይፈጠር። በእውነት ነው ያስብበት አይደለም ያደረኩት። በቃሽ። አላመንከኝም ነው? እብድ ናት እንዴ? ፈጣሪ ሆይ እርዳኝ። አይዞሽ እንዴ! ኧረ ጠንከር በይ። ምንድን ነው እሱ? በጣም ያቃጥላል። አይዞሽ አይዞሽ፣ አልቻልኩም። አይዞሽ እንዴ! አይ አንቺ ልጅ፣ አይ እንደው መከራሽ መብዛት። አይዞሽ ትድኛለሽ። አይ ለዳን በቃ ተይ፣ በቃ ተይ፣ በቃ ትድኛለሽ። እስኪ እዚህ ጋር ሳብሽ። እስኪ ቆይ እኔ ልጅ አይዞሽ። ኧረ ጠንከር በይ። ምንድን ነው እሱ? አይዞሽ አይዞሽ። ወይ ጉድ! ወይ አምላክ! እንደው መከራሽ መብዛት። አንቺ ልጅ እስኪ በቃ እዚህ ጋር ቁጭ አድርጊ። አይዞሽ አይዞሽ አይዞሽ፣ ጠንከር በይ።
ምን ነበር ያልኩሽ? በእውነት እናት መሪማ እኔ አውቄ አልነበረም ያደረግኩት። በቦታው ነበርኩ፣ ሁሉንም አይቻለሁ። አንቺ ቤቱን ለመቆጣጠር ትፈልጊያለሽ አይደል እንዴ? አዎ፣ ግን ደግሞ ሁሉም ነገር ግልጽ እንዲሆን ነው የምፈልገው። በዚህ ቤት ግልጽ ነገር አይቆይም ኤሊፍ። ነገር ግን አንቺ በብላት ካልሰራሽ ሙኒት እንደገና እንደ አዲስ ቤቱን ትቆጣጠረዋለች። እንደዚህ ባደረግሽ ቁጥር ንጉስን ወደ ሙኒት እየገፋሽው ነው። ብልጥ መሆን አለብሽ። እሷ እንዲታዘላት ባደረግሽ ቁጥር ማንም ወደ አንቺ አይመጣም። እሺ ይቅርታ እናቴ። ንጉስ የት አለ? ወጥቶ ሄደ መሰለኝ። አየሽ አይደል ያደረግሽውን? ጭራሽ ጥሎሽ ሄደ። አዎ ልክ አላደረግኩም። ይቅርታ እማዬ። ወይኔ ጉዴ! ምንድን ነው ያደረግኩት? እቺ ባብ መልሳ በንጉስ ልብ ውስጥ ቤቷን ሰራች። ኤሊፍ ምንድን ነው ያደረግሽው? ማትረቢ ነሽ። አንተ ሞኝ፣ እስኪ እያጣራ ላጠው። ላው ላይ እኮ ገለባ አለ። ይኸውልሽ ሁሌ እንዳጣጣልሽ ነው። ቆይ ቅድም ምንድን ነው የተፈጠረው? አልሰማህም እንዴ? አዲሷ እመቤት እኮ ወይዘሮ ሙኒት ላይ ትኩስ ሻይን የደፋችባት። አይ ፈጣሪ! እና ወይዘሮ ሙኒት የት ነው ያለችው? ምን ላድርግልህ? እንደ ህፃን ልጅ እያባበልኩ ያስተኛኋት። አቃጠለቻት። አቶ ንጉስ ግን ልክ አለ። መች በሱ ፈቃድ ሆነና ነው እንዴ? እውነቴን ነው። ሁለት ሴቶች አይደለም በአንድ ቤት በአንድ ሀገር እኮ አትስማሙ። ጉድ እኮ ነው። ሄዲያ ተሳሳትኩ እንዴ? መቤት ዘይት አፍህን ዝጋ እኮ ነው የምልህ። እምቢ ካልክ ግን ያው እኔ ነኝ አፍህን እዘጋለሁ። ወረኛ በአንቺ ምን እየላትሽ? አንቺ እንደው ሁሌ እኔን መከለፍ እንደለመደብሽ ነው። ምን ላድርግ? ከሁሉ ነገር እጠብቅሻለሁ ብዬ ነበር፣ ግን አልቻልኩም።
ደህና አደርሽ እመቤት። አያሳድርሽ። አሁን ከዚህ ጥፊ። ሆ አንቺ እሺ እገልሻለሁ። ወይኔ እጄ ገደለችኝ። ወይኔ ጉልበቴ፣ ኧረ ገደለችኝ እጄ። ምንድን ነው? በማታ በቀል ተነሳስታ ከዛ ደረጃ ነው ያንከባለለችኝ። ደግሞ እኮ ምንም አላረኳትም። ወይኔ እጄን፣ እግሬን ገደለችኝ። የምሰማው ነገር እውነት ነው ሙሉት? እንዴት እንደዚህ ታደርጊያለሽ? በጣም ያሳፍራል። እንደዚህ አይነት ሰው አትመስይም። አምላክ ይሁን። በየቀኑ እዚህ ቤት አዲስ ነገር ነው የሚፈጠረው። ከዚህ ጉድ አውጣኝ። ዛሬ ወይኔ ጉልበቴ፣ ቆይ እጄ ገደለችኝ እኮ። አሁን የተጎዳሽው ይበቃል ሙኒት፣ ከዚህ በኋላ እዚህ ቤት ቦታ የለሽ። ይበቃል፣ መሄድ አለብኝ። ቁርስ እመቤት ሙኒት፣ ምን እያደረግሽ ነው? እና ዜኒት ከዚህ ልሄድ ነው። ይኸውልሽ የኔ ልጅ፣ አንቺ ከዚህ ከሄድሽ አቶ ንጉስ ምንም ሰላም አያገኝም። እባክሽ የኔ ልጅ። እሱ ጠልቶኛል። ጠልቶሽ አይደለም፣ እኔ ሁሉንም ነገር አይቻለሁ። የዛች ተንከሲስ ስራ ነው። በቃኝ። ከዚህ በኋላ ራሴ ላይ አዘን መጨመር አልፈልግም። ከዚህ ቤት መሄድ አለብኝ። እባክሽ ምን እያደረግሽ ነው? እባክሽ የኔ ልጅ አሳልፈኝ፣ እባክሽ እባክሽ የኔ ልጅ እባክሽ እማዬ ተይኝ፣ በቃ እባክሽ ልሂድበት፣ ተይኝ እባክሽ የኔ ልጅ እማዬ፣ እባክሽ ተይኝ፣ ስለምንሽ በፈጣሪ ይዤሻለሁ። ተይኝ እባክሽ የኔ ልጅ ተመለሽ፣ እባክሽ ተመለሽ፣ እባክሽ እማዬ ተይኝ፣ እባክሽ የኔ ልጅ፣ ኧረ እባክሽ ስለምንሽ። እና ዜኒት እባክሽ በቃኝ። ወዴት ነው የምትሄጂው? ከዚህ በኋላ እዚህ ቤት ነገር በቅቶኛል። የዚህ ቤት ቆይታ ያብቅቷል። እርግ በይ፣ እኔም ሰላሜን አገኛለሁ። ምን እያልሽ ነው? ተዋት። መሄድ ከፈለገች ትሄድ፣ አታስገድዳት። መሄድ ትችያለሽ፣ ግን